ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለምታደርጉ ላይክ እያደረጋችሁ እንድታደምጡን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ የቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የዕለተ ማክሰኞ የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው የመሐመድ ሳላህን ብቃት ቆይታ የተጫዋቹን ተተኪ ሊቨርፑል እነማንን አቅዷል? ሳላስ በሊቨርፑል ቤት በቀሪ የአንድ ዓመት ቀጣይ የውድድር ዓመት 2027 ቆይታ ያደርጋል ወይ በሚለው ዙሪያ ከትናንት ወዲያ ምሽት አንስቶ በርካታ መወያያ ርዕሶች ተነስተዋል። እስቲ እነዚህን ጉዳዮች ደግሞ ለመወያያነት እናምጣና እነዚህ የታቀዱ ተጫዋቾች በእርግጥ በሳላ ደረጃ ፐርፎርም ያደርጋሉ ወይ? ሳላን አቆይቶ እነዚህን ተጫዋቾች ማስፈረም ለሊቨርፑል ቀጣይ ሽግግሩን ጤናማ ያደርጋል ወይስ ሳላን ሸኝቶ በቀጥታ እነዚህን ተጫዋቾች ማምጣት ከፍተኛ ኢንቨስትመንት መፈጸም? የዘንድሮ የሳላ ሚሽንስ በሊቨርፑል ቤት ያልተጠናቀቀው የመሐመድ ሳላህ ተልዕኮ በምን አይነት መልኩ የሊቨርፑል ሌጀንድ የክለቡ የምንጊዜ ምርጥ ተጫዋቾች ተርታ ሊቀመጥ የሚችለው ይሄ ግብፃዊ ተጫዋች በምን አይነት መልኩ የዘንድሮ የውድድር ዓመት ሳላ በቀሪ 12 የፕሪሚየር ሊግ ጨዋታዎች በኤፍኤ ካፕ ሊቨርፑል ከወልቭስ ጋር ትናንትና መደልደሉን ሰምታችኋል። ሌሎች ውድድሮች በሻምፒየንስ ሊግ ምን ያክል ርቀት ሊጓዝ ይችላል? ለቀጣይ የውድድር ዓመት ከመሐመድ ሳላህ ጋር ሊቨርፑል በዘንድሮ የውድድር ዓመት የሻምፒየንስ ሊግ የእግር ኳስን ቦታ ይዞ ማጠናቀቅ የሚችልበት አስተማማኝ አቋም ላይ ነው የሚገኘው? እነዚህ ነጥቦች ላይ እስቲ እንወያይ። ምክንያቱም የመሐመድ ሳላህ ጉዳይ ከሳምንት ሳምንት መነጋገሪያ ርዕስ የሆነ አሁን ሳላህ ከሚተችበት ይልቅ የእሱ ኤክስፒሪየንስ ለሊቨርፑል በልዩነት የሚጠቅምበት ወቅት መድረሳችን ላይ እየተመለከትን ነው። ሳላህ ከብራይተን ጋር ያሳየውን እንቅስቃሴ ለምንድን ነው በዘንድሮ ሲዝን የሳላህ ምርጡ ፐርፎርማንስ እየተባለ ቢገኘው? ከጨዋታውን በኋላ አንስተናል። ጠቅላላ አድርገው ደግሞ የሊቨርፑል ፕሪ አፍሪካ ካፕ ኦፍ ኔሽን እና ከመሐመድ ሳላህ ጋር ምን አይነት ሊቨርፑል ነበር የተመለከትነው? አሁን እነዛ ጉዳዮች በቁጥር ታግዘው እየወጡ ነው የሚገኙት። ለምን የሚለው ጉዳይ ደግሞ ለመወያያነት መቅረብ አለበት። የሊቨርፑል ቲም ዳይናሚክስ አንድ ስቴፕ መሻሻሉ፣ ከመሐመድ ሳላህ ከአፍሪካ ዋንጫ መመለስ፣ ያ ውዝግብ መርገቡ፣ አርነ ስሎት የቡድኑን ባላንስ እጦት መነሻ ሳላህን ቢያደርጉም መዳረሻ ይሄ ተጫዋች እንዳልሆነ መነሻነቱም ተገቢነት እንደሌለው በወቅቱም ስናነሳ እንደነበር የጂሚ ካራገር የማንዴ ናይት ፉትቦል ትንተና ተጫዋቹን ከመተቸትና ከጉዳዩ ጋር ተያይዞ የረጅም ጊዜ ለተጫዋቹ ወይ ካላቸው ክብርና ተጫዋቹ ከሰራው ታሪክ አንጻር በእነሱ ምስል ውስጥ ሲታይ የተጫዋቹ ታሪክ በረጅም ርቀት የጂሚ ካራገር አይነት የቀድሞ ተጫዋች ከሰራው በብዙ ሺህ እጥፎች የተሻለ ሪከርዶችና ታሪኮችን ድሎችን ወደ አንፊልድ ማምጣቱን ተከትሎ በሌላ ስሜትም ተሰምቶት ሊሆንም ይችላል። እንደዚህ አይነት ተቃውሞና ትችት ግን በተግባር ደግሞ ምላሽን አሳማኝ በሆነ ብቃት ማሳየት ደግሞ የሳላህ አይነት ክላስ ተጫዋቾች ዋና በቂ ማሳያ ነው። እዚህ ላይ ደግሞ የሌላው ወርልድ ክላስ ተጫዋች ኤርሊ ሃላንድ እንደምታውቁት በሳላህ ትችት ላይ በዛን ወቅት ጥያቄ ተጠይቆ ተገቢ አይደለም ሳላህ የሊጉ ምርጡ ተጫዋች ነው በማለትም ለሳላህ ከቨር እንደሰጠ ይታወቃል። ታዲያ የተከታታይ የውድድር ዓመት ተቀናቃኝ የሆነ ተጫዋች እንኳን ሳላህ እየተወቀሰ ከቨር ሲሰጥ ምን ማለት ነው? የሳላህ ክላስ ለሊቨርፑል አስፈላጊነቱ ምን ያክል ነው የሚለውን እስቲ እንወያይና
የሰሞነኛውን ጉዳይ አጠር ባለ መልኩ አንስተን ከዚህ ፕሮግራም በመቀጠል በዩኤፋ ሻምፒዮንስ ሊግ ዛሬ ምሽት የሚደረጉ ጨዋታዎችን በተመለከተ አጠር ያለ መረጃ የምናደርሳችሁ ይሆናል። የመጀመሪያው ጉዳይ ግን ወደ አንፊልድ ተጉዘን መሐመድ ሳላህና ሊቨርፑል እንግዲህ የመለያየታቸው ጊዜ የጨዋታ ቁጥር እያነሰ በመጣ የሊጉ ውድድር ሊጠናቀቅ እየተቃረበ በመጣ ቁጥር የሳላህና የሊቨርፑል ቆይታ እያበቃ መምጣቱን በርካታ ተንታኞች እንግዲህ ከጨዋታ በፊት ከጨዋታ በኋላ እርግጠኛ የሆኑበት መግለጫዎችን እየሰጡ ነው። ለምሳሌ ትናንት ምሽት ቲም ሼርውድ ሊቨርፑል በቀጣይ ዓመታት ምናልባት በግሌ ይላል ቲም ሼርውድ የቶትናም የቀድሞ ተጫዋች ነው፣ የአስቶን ቪላ የቀድሞ አሰልጣኝ ነው። ይህን አስተያየት ሲሰጥ ግን በየትኛውም አቅጣጫ ሳይሆን በገለልተኛነት ነው። ለሊቨርፑል ትልቅ የቤት ስራ ጥሎ ነው ሳላህ የሚሄደው አለ። ኮንሲስታንሲን ጥሎ ነው የሚሄደው። የሊቨርፑል ደጋፊ የሚያየው ኮንሲስታንሲ አለ። እዛ ቦታ ላይ የሚመጣው ተጫዋች ሳላህ መምሰል አለበት። የቱን ሳላህ ይላል? ፕራይም ሳላህን። ለዛ እኮ ነው ደጋፊው ሳላህ 15 የግብ ተሳትፎ አድርጎ በቂ አይደለም ብሎ የሚቃወመው ይላል እየደጋገመ። ለምን? የሱ ኮንሲስታንሲ ለምሳሌ ጥሩ ባልነበረበት ሲዝን ተብሎ 2018-19 18 ግብ አስቆጥሯል። 2022-23 19 ግብ አስቆጥሯል። በዚህን ሰዓት 2023-24 ለሶስት ወራት በጉዳት ምክንያት በድምሩ ከሜዳ ርቆ 19 ግቦችን አስቆጥሯል በዚህ ወቅት። ስለዚህ የመሐመድ ሳላህን ኮንሲስታንሲ ቡድኑ በደንብ ያውቀዋል አለ። ስለዚህ የሚመጣው ተጫዋች የሚጠበቀው በፕራይም ሳላህ ደረጃ ነው። ሊቨርፑሎች ታዲያ ፕራይም ሳላህን ክሬት የማድረግ ትልቅ ኃላፊነት ተቀምጦባቸዋል። ትልቅ ኃላፊነት ተረክበዋል፣ ይህን ተጫዋች የመተካት። ሁለተኛው ጉዳይ ደግሞ መሐመድ ሳላህን እንደ ቡድን መተካትና እንደ ተጫዋች በግለሰብ ደረጃ የመተካት ኃላፊነት በየትኛው ክላስ ይላል። የቲም ሼርውድን የምሽቱን የስካይ ስፖርቱን ትንተና ከ15 ደቂቃ በላይ ነው ጉዳዮችን ያነሳው። በሊቨርፑል ውጣ ውረድ ውስጥ በሌሎች ተጫዋቾች የበለጠ ከቨር ስኬቶችን ያመጣ ሱፐርስታር የሚለው ጉዳይ አያሳምነኝም ይላል ቲም ሼርውድ። ለምሳሌ የሳዲዮ ማኔ ከቨር መሐመድ ሳላህን ከፍ አድርጎታል። ክሎፕ የበለጠ ማኔን ሬት ውስጥ እንዲቆይ ወይም ሎድ ተሸካሚ ተጫዋች አድርገውት፣ ሳላህ ደግሞ በነፃነት የቡድን ፍሎ ላይ አስቆጣሪ እንዲሆን አድርገውታል በማለት አብዛኛው የእግር ኳስ ቤተሰብ ይሄን ጉዳይ አልስማማም አለ። ምክንያቱም ያለ ሳዲዮ ማኔ ሊቨርፑል ፕሪሚየር ሊግን ሲያሳካ ጥይት የነበረው መሐመድ ሳላህ ነው ይላል። ይህን ጉዳይ በተመሳሳይ በተያያዥነት እያነሳ መሐመድ ሳላህ ግን በክሎፕ ውስጥ ያላደረገውን በተጠናቀቀው የውድድር ዓመት የሳላህ የመጨረሻ ቤስት ሲዝኑን በ54 የግብ ተሳትፎ ሲያጠናቅቅ በሊቨርፑል ቤት የነበረበት ክላስን ከፍታ በዛ ጣሪያ ደረጃ አስቀምጦት ነው ሊቨርፑልን የዋንጫ አሸናፊ ማድረግ የቻለው። ይህንን ክላስ ነው ሊቨርፑሎች አምጥቶ መተካት ያለባቸው ይላል ቲም ሼርውድ። ትናንትና እንግዲህ የጄምስ ፒርስን ዘገባ ተመልክታችኋል ብዬ አስባለሁ በአትሌቲክስ። ይሄ ተጫዋች የቀጣይ ዓመት የሊቨርፑል ሲዝን ውስጥ መካተቱን መቀጠሉን በጣም ሲሪየስ በሆነ ደረጃ ጥያቄ ውስጥ ገብቷል ይላል። ጥያቄ ውስጥ ከገቡ ምክንያቶች መካከል ብሎ በርካታ ነጥቦችን አንስቷል። ከነዚህ መካከል በዋነኝነት ያነሳው አንደኛ በቡድን ውስጥ የተፈጠረው የስፕሪት ለውጥና መከፋፈል። ምክንያቱም የሳላህ ሀሳብ በወቅቱ ገዢ አልነበረም። ምክንያቱም ሚዲያ ላይ ወጥቶ በራሱ ፍቃድ ከቲሙን ፍቃድ ሳያገኝ ህጋዊ በሆነ ፕሬስ ኮንፈረንስ ላይ ሳይሆን ለሚዲያ እንዲሁ ነበር መግለጫ የሰጠው ያለምንም ፍቃድ። ይሄ ከአንድ ፕሮፌሽናል እና ወርልድ ክላስ ተጫዋች ከሆነ የፊት መስመር ተጫዋች የማይጠበቅ ስነ ምግባር ነው። እዛ ጋር ደግሞ ክለቡን የገለጸበት መንገድ የበለጠ አስተችቶት የቡድን አጋሮችን ክለቡንም ይቅርታ ጠይቋል። ነገር ግን በሊቨርፑል ደጋፊዎች ዘንድ የተራራ ያክል ስፍራ ያለው ተወዳጅነቱ በየትኛውም ደረጃ ቢሆን
ለተጫዋቹ አድቫንቴጅን እስከመያዝ ድረስ አሰልጣኝ ዋንጫን ቢያመጡም የዋንጫው መምጣት ምክንያት ሳላ ነው በማለት ደጋፊው እንግዲህ በወቅቱ ታስታውሳላችሁ ከፍተኛ ፒቲሽን እንዲሁ ሶሻል ሚዲያ ላይ እየተሰበሰበ የትኛው ለሊቨርፑል አስፈላጊው ሳላ ነው የሚሉት ከስሎት ይልቅ። ምክንያቱም በወቅቱ በእርግጥ የሊቨርፑል ውጤት ጥሩ አልነበረም። ከ12 ጨዋታ 9ኙን በሁሉም ውድድሮች ከ7 ጨዋታ 6ቱን አርነ ስሎት በተሸነፉበት ወቅት ነው። ከነዛ ሁሉ ተደራራቢ ጫና ጋር ክለቡን ይዞ መሻገር እያለበት እንዴት በሚዲያ ደረጃ ወጥቶ ይተቻል የሚለው ጉዳይ በከፍተኛ ሁኔታ ሲያስተቸው ቆይቶ እንግዲህ ወደ እርቅ ከመጡ በኋላ የመሐመድ ሳላ የመጨረሻ ጨዋታ የነበረው ከብራይተን ጋር ነው። ታስታውሱ እንደሆነ በፕሪሚየር ሊጉ በጄ ጎሜስ ጉዳት ምክንያት ከረፍት በፊት ተቀይሮ ገብቶ በእለቱም ለሂጎ ኤኪቲኬ አመቻችቶ በማቀበል የግብ ተሳትፎ አድርጎ አንፊልድን ሲሰናበት የመጨረሻው ጨዋታ ይመስል ነበር። ደስ የማይል ስንብት እየተጨበጨበለት ሜዳውን እየዞረ የጥሬ ዝውውር መስኮት መቃረቡን ተከትሎ የስንብት አይነት ነበር በወቅቱ የነበረውና ልክ ያ ጨዋታ እንደተጠናቀቀ ሬም አባስ የመሐመድ ሳላ ኤጀንት በተገኘበት የሊቨርፑል ትላልቅ ኃላፊዎች ተገኝተው በተደረገው ውይይትና የጋራ ስምምነት እስከ ዓመቱ መጨረሻ ድረስ አብሮ ለመዝለቅና በዓመቱ መጨረሻ ግን በስምምነት ማፍረስ በስምምነት ክለቡን የመልቀቅ ጉዳይ ላይ አይደለም፣ በሳላ ብቃት ላይ ተማምነው መቀጠል ካልሆነ መለያየት ነው። የሚለያዩት ደግሞ በኮንትራት ሽያጭ ነው። በጋራ ስምምነት የሚፈርስ ምንም አይነት የኮንትራት ሽያጭ አይኖርም። ይሄን ጉዳይ ነው እንግዲህ ጄምስ ፒርስ የኮንትራት ሽያጭ እንጂ የኮንትራት ስምምነት አድርገው ማፍረስ ሊቨርፑሎች አይፈልጉም። ስለዚህ በዚህ መሰረት እንግዲህ መሐመድ ሳላ በሲዝኑ መጨረሻ ይልቀቅ ይቆይ የሚለይ ይሆናል። ግን እንደ አብዛኛው ዘጋቢዎች ከሆነ የሳላ ቆይታ በቀጣይ የውድድር ዓመት በዚህ ስብስብ ውስጥ ማየታችን እድሉ ከ105 ወይ 6% ነው። የመልቀቅ እድሉ ከፍተኛ ነው። የበለጠ ወደ ሳውዲ ፕሮ ሊግ ወደነ አልኢትሃድ ወደነ አልናስር የመሄድ እድሉ በጣም ሰፊ ነው እና ይሄ ተጫዋች በብራይተኑ ጨዋታ ያሳየው ብቃት ግን ለአብዛኛው የእግር ኳሱን ቤተሰብ ለሊቨርፑል ደጋፊዎችም በእለቱ ለነበሩም ኮሜንታተሮች ግርምት የፈጠረው የወቅቱን ብቃት የመሐመድ ሳላ ከእድሜ ጋር ተያይዞ መውረዱ በቡድን እንቅስቃሴ ውስጥ ያለው አስተዋጽኦ በዛ ደረጃ ተጽዕኖ ፈጣሪ አለመሆኑን በማንሳት ነበር። ወደ አፍሪካ ዋንጫ ሲሄድ በሳላ ስነቦና ደረጃ ጥንካሬው ከተጫዋቹ ላይ ጉሎ ወደ ቤንች ወርዶ ከአሰልጣኙ ጋር ከክለቡ ኃላፊዎች ጋር በገባው አለመግባባት ውስጥ ተጫዋቹ ደስተኛ ሳይሆን ነበር። ነገር ግን ሳላ በሊቨርፑል ቤት በብራይተኑ የኤፍኤ ካፕ ጨዋታ ያሳየው ብቃት ግን ያኛው የተጠናቀቀው ውድድር ዓመት ሳላ መጣ ወይ የሚያስብሉ አንዳንድ ቁጥሮች ከመሐመድ ሳላ መምጣት በኋላ ሊቨርፑል በአፍሪካ ዋንጫ መልስ በነበሩ ጨዋታዎች የተሻሻሉ የሊቨርፑል የማጥቃት እንቅስቃሴዎች በቁጥር ታግዘው እንግዲህ ከትናንት ጀምሮ ከኦፕታ በይፋ ሲለቀቅ ነበር። ይሄን የተመለከቱ ደግሞ ትላልቅ ለክለቡ ቅርብ የሆኑ ዘጋቢዎች እነዚህን ጉዳዮች በማገናኘት ከወቅቱ ሁኔታ ጋር አብረው አቻችለው ሰፋ ያለ ዝርዝር ጉዳይ አንስቷል። ለምሳሌ የሊቨርፑል ማጥቃት ላይ የሳላ መመለስ የፈጠረው ተጽዕኖ ምን ያክል ነው የሚለውን እስቲ በተወሰነ መልኩ እናንሳ። እነዚህን ቁጥሮች ለምሳሌ መሐመድ ሳላ ከአፍሪካ ዋንጫ ከተመለሰበት ጊዜ አንስቶ ሳላ በየ90 ደቂቃው ከነበረበት የሊቨርፑል ፋይናል ሰርድ እንቅስቃሴ ላይ ለምሳሌ የሊቨርፑል ተጫዋቾች በሶስተኛ የሜዳ ክፍል ፖሴሽን የማሸነፍ ቁጥር 2.7 ነበር። ፖሴሽኖችን ለማሸነፍ ሳላ በአፍሪካ ዋንጫ እያለ ግን መሐመድ ሳላ ከመጣ በኋላ 3.5 ሆነ። በከፍተኛ ሁኔታ አደገ። ፖሴሽን የማሸነፍ ከፍተኛ የአማካይ ውጤት እንዲሁም በተጋጣሚ የመጫወቻ ቦክስ ሊቨርፑል በ90 ደቂቃ በአማካይ የሚነካቸው የኳስ ቁጥር በጣም አንሶ በአማካይ 42 ሆነ። አሁን የመሐመድ ሳላ መምጣት የሊቨርፑል በሶስተኛ የሜዳ ክፍል በተጋጣሚ የመጫወቻ ክልል ውስጥ
የሚነካቸው ኳሶች ይቅርታ 34 ሆነ። መሐመድ ሳላ ከመጣ በኋላ 46 ሆነ። በአማካይ በአንዴ ነው ያደገው። በተጋጣሚ የመጫወቻ ቦክስ አካባቢ በተናጥል በሚነኩ ኳሶች ሊቨርፑል በቀጥታ እድሎችን ለመፍጠር ለነዛ ንክኪዎች የሚፈጀው የጨዋታ እንቅስቃሴ ሊቨርፑል ከፍተኛ ተች ስለሚያደርግ 10.71 ተቾች አንድ ሙከራ ክሬት ያደርጋሉ። መሐመድ ሳላ ከመጣ በኋላ ግን 6.3 የተቹ ቁጥር አንሶ የሊቨርፑል የሙከራ ቁጥር ከፋለ። ይሄ ማለት ሳላ ከመጣ በኋላ የነበረው ነው። ከሳላ መምጣት በኋላ ሊቨርፑል በአማካይ በጨዋታ በአምስቱ ትላልቅ ሊግ ከተመለከታችሁ በሁሉም ውድድሮች ያደረገውን 2.8 ግብ ያስቆጥራል በነገራችን ላይ እና የበለጠ ለግብ እየቀረበ ነው። ሳላ ከአፍሪካ ዋንጫ ከተመለሰ በኋላ የሊቨርፑል ቻንስ ክሬት የማድረግ በየጨዋታው ከ7.9 በቀጥታ ወደ 9.1 ነው ያደገው። ይህ ትልቅ ቁጥር ልዩነት ነው። ቢግ ቻንስ ሊቨርፑል ሳላ በሌለበት 1.4 ነበር በየጨዋታው ክሬት የሚያደርገው፣ አሁን 2.6 ደርሷል። ስለዚህ በሊቨርፑል ፋይናል ሰርድ ላይ የሚታይ ለውጥ አምጥቷል። ለዚህ ደግሞ የመሐመድ ሳላ የሜዳ ውስጥ እንቅስቃሴ ካመጣቸው አስደናቂ ለውጦች መካከል ተጫዋቹ በአማካይ በየጨዋታ ከአፍሪካ ዋንጫ መልስ 48 ኳስ ይነካል፣ 46ቱን በስኬት ያጠናቅቃል። በፕሮግሬሲቭ ፓስ ከአፍሪካ ዋንጫ መልስ በኋላ በሊቨርፑል ከሚገኙ ተጫዋቾች ሳላ ሁለተኛ ነው። በፕሮግሬሲቭ ፓስ በኩል 28 በማድረግ እንዲሁም ቶታል ቦል ኬርን በጨዋታ በማስመዝገብ በሙሉ በስብስብ ውስጥ ካሉ ተጫዋቾች ውስጥ ሳላ ሶስተኛ ነው። በሚያደርገው የቶታል ቦል ኬር ውስጥ መሐመድ ሳላ ከአፍሪካ ዋንጫ መልስ 47 ቦል ኬሮችን ያስመዘገበ እንዲሁም በቶታል ተጫዋቹ በሊቨርፑል የማጥቃት እንቅስቃሴ ላይ ፋይናል ሰርድ ወደ ሙከራነት የተቀየረ የቻንስ ክሬት በማድረግ ፍሎሪያን ቪርትዝ ብቻ ነው የሚበልጠው በሊቨርፑል ስብስብ ውስጥ ማለት እና ባለፉት 6 ጨዋታ 6 የግብ ተሳትፎ አድርጓል። 4 አሲስት 2 ግብ። የብራይተኑ ጨዋታ ደግሞ የሳላ ንቃትና የሜዳ ውስጥ እንቅስቃሴ ለሊቨርፑል ደጋፊዎች የተለየ የዘንድሮ ሲዝን በቀሪ ጨዋታዎች ላይ አዲስ ህልምና አዲስ መነቃቃት። ይህን ደግሞ ከሚያሳዩ ጉዳዮች መካከል ተጫዋቹ 77ኛ ደቂቃ ላይ ተቀይሮ ሲወጣ የሊቨርፑል ደጋፊዎች ያሳዩት ከፍተኛ ሪስፔክት እና በሜዳ ውስጥ የታየው ድባብ የበለጠ ለሊቨርፑል አዲስ ሳይኮሎጂካል ቡስት ይሆናል ተብሎ እየተጠበቀ ነው የሚገኘው እና ባለፈው ሳምንት በኤፍኤ ካፕ ባሳየው ብቃት በቀጣይ ለሊቨርፑል ጨዋታዎች ሳላ እያሻሻለ ያለውን የቡድን ፐርፎርማንስን በግሉም አስተዋጽኦ ከፍ እያለ መጥቷል። በዘንድሮ ሲዝን ምናልባት የብራይተኑ ጨዋታ ሳላን ከተመለከትንባቸው ጨዋታዎች ሁሉ ምርጡና በብቸኝነት ሊነሳ የሚችል ነው። በተለይ ለዶሚኒክ ሶቦስላይ በቀኝ እግሩ ታይሚንግና ዲሲዥን ያለው የሶቦስላይ ሁለተኛ ግብ ስትቆጠር የሳላ ቀጥተኛ ተሳትፎ አስገራሚ ነበር በዛ የመጨረሻ ተች ላይ። እንዲሁም በተጨማሪ የመሐመድ ሳላ ሜዳ ውስጥ መኖር የሊቨርፑልን ፋይናል ሰርድ ፊር ፋክተርን ከፍ ማድረጉን ከዚህ በፊትም ስናነሳው የነበረ ጉዳይ ነው። እሺ ተጫዋቹ በዚህ ደረጃ በሊቨርፑል ቤት በወርልድ ክላስ ደረጃ ፐርፎርም ሲያደርግ ቆየ። በሃይ ክላስ ፐርፎርማንስ ላይ ኮንሲስታንሲ ባለው የሜዳ ውስጥ እንቅስቃሴ ሳላ ለአመታት ብቃቱን ሲያሳይ ቆየ። ሊቨርፑል ታዲያ በነማን ሊተካው አስቧል? በቦታው ላይ ከተያዙ ተጫዋቾች መካከል አንዱ ያኒ ዲያሞንዴ ነው። አይቮሪ ኮስታዊው የአርቢ ላይፕዚግ የክንፍ ተጫዋች ባየር ሙኒክ አጥብቆ የሚፈልገው አስደናቂው የክንፍ ተጫዋች እና በብዙ የሊቨርፑል የምልመላ አባላት የታመነበትና ተጫዋቹም ራሱን ለሊቨርፑል በይፋ ያቀረቡ ምክንያቱም ደግሞ በአባቱ ፍላጎት ምክንያት አባትየው ለሊቨርፑል አንድ ቀን እንዲጫወት እንደሚፈልግ ተናግሮ ነበር በአንድ ኢንተርቪው ከቢልድ ጋር በነበረው። ያኒ ዲያሞንዴን ተጫዋቹን ሊቨርፑል ይፈልገዋል፣ ግን በዛ አይነት ዋጋ ሊቨርፑል ለዚህ ተጫዋች ገና ለሚያድግ
ብቃት 80 ሚሊዮን ፓውንድ ይከፍላል ተብሎ ባይጠበቅም ግን በሊቨርፑል ራዳር ውስጥ አለ። ክርስቲያን ፑሊሲች አለ። እንግዲህ ሙኒክ ይሄን ተጫዋች ያኒ ዲያሞንዴን የሚያስፈርም ከሆነ ሊቨርፑል በተወሰነ መልኩ አድቫንቴጅ ሊኖረው የሚችለው በሚካኤል ኦሊሴ የዝውውር ሂደት ላይ ምናልባት ኦሊሴ ወደ ሊቨርፑል ሊመጣ የሚችለው ያኒ ዲያሞንዴን ሙኒክ የሚያስፈርም ከሆነ ምናልባት እሱንም ሙኒክ ሁለቱን ተጫዋች እፈልጋለሁ ሊል ይችላል፣ ችግር የለበትም። በተረፈ ደግሞ በዚህ ስፍራ ላይ ከተያዙ እቅዶች መካከል ብራድሊ ባርኮላ ነው። ሁሉንም ተጫዋቾች ካያችሁ ደግሞ የቨርሳታይል ሚና ያላቸው ነው፣ በአንድ ቦታ ላይ የማይገደቡ ተጫዋቾች። ይሄ ደግሞ በተለየ ሁኔታ የስብስቡን ጥራትና ፋይናል ሰርድ ላይ በአማራጭነት ተለዋዋጭ በሆነ ባህሪ አሰልጣኙ እንዲጠቀሙ የሚረዳ ነውና የመሐመድ ሳላህ ቆይታ ጥያቄ ውስጥ በገባበት ተጫዋቹ አስተማማኝ ብቃቱን ዳግም በዚህ ሲዝን ማሳየቱ በርካታ ሊቨርፑል ደጋፊዎችን የተጫዋቹ አድናቂዎችንም ያስደሰተ ሳምንት ነበር። ይህም በተወሰነ መልኩ እስቲ እንደዚህ ከተወያየን በሌሎች ፕሮግራሞች ደግሞ ጠለቅ ያሉ ታክቲካዊ ጉዳዮችን ለምን ሳላህ የበለጠ የዚህን ያክል ልዩነት ሊያመጣ ቻለ፣ ይሄ ባላንስ መጠበቁ ሳላንም ነፃ አውጥቷል። ታዲያ የሊቨርፑል ባላንስ እጦት መሐመድ ሳላህ እንዳልነበርና የስሎት የዛን ጊዜ ውሳኔ ተጫዋቹን ቤንች ማድረጋቸው ተገቢ አለመሆኑን የተረዳን ይመስለኛል። ታዲያ እንዴት ሊያሻሽሉ ቻሉ? በአሰልጣኙ በኩል የተተገበሩ ታክቲካዊ እርምቶች በሳላህ በኩል የተሻሻሉ ብቃቶችን ደግሞ በቀጣይ ሊቨርፑል በሚያደርገው ጨዋታ ቅድመ ጨዋታ ግምገማ ላይ ይዘን የምንመጣ ይሆናል። ለማንኛውም ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ በማድረግ በሱፐር ስቲከር በሱፐር ቻት ቻናላችንን በመደገፍ ከኛ ጋር እንድትሆኑ በአክብሮት እየጋበዝን ዛሬ በሚደረጉ የዩኤፋ ሻምፒየንስ ሊግ ቅድመ ጨዋታ ግምገማና የፕሮግራም ነጥቦች ላይ ምንወያይበትን ሁለተኛ ክፍል ይዘን እንመጣለን። ሰላም ቆዩ።